ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንግዲህ ትናንትናም ከትናንት ወዲያም አጠር ያሉ ቪዲዮዎች ሰርቻለሁ ማለት ነው። እንግዲህ በዛ ጉዳይ ልላችሁ የምፈልገው ነገር ማለት ነው ሁላችሁም ማስተዋል ያለባችሁ ገንዘባችሁ ላይ እንደሆነ። ምክንያቱም እኔ ከመጣሁ 6 ወር አካባቢ ሆኖኛል ማለት ነው። በጣም ብዙ ነገር አይቻለሁ። ብዙ ነገር ስላየሁ ነው ለእናንተ የምነግራችሁ። እጅግ በጣም ብዙ ገንዘባቸውን የተበሉ የተከዱ ሰዎችን አይቻለሁ ማለት ነው። ኢቭን ቤተሰብ ሳይቀር ይከዳችኋል። የእውነቴን ነው የምላችሁ፣ ቤተሰብ ሳይቀር ይከዳችኋል። እና መከዳት ደግሞ ቁስሉ እንዴት እንደሆነ ልነግራችሁ አልችልም። በጣም ነው የሚያመው፣ ማርያምን በጣም ነው የሚያመው። እንደ መከዳት የሚያም የለም። ረስተነው ትተነው እኮ በቃ ቢያንስ እንኳን ማለት ነው ያንን ነገር ለመርሳት ቁስሉን ለመርሳት በቃ ይሁንላቸው ፈጣሪ አምላክ ለኛ የተሻለውን ይስጠን፣ እነሱም ደግሞ እኛን ገንዘብ ስለካዱ የተሳካ ህይወት ይስጣቸው ብለን ለፈጣሪ ሰተን ትተን እንኳን ራሱ ሆዳችንን በጣም ነው የሚያመን። የእውነቴን ነው የምላችሁ፣ መከዳት በጣም ነው የሚያመውና በጣም ብዙ የተከዱ ልጆችን ሳይ እድሜያቸውን፣ ጊዜያቸውን፣ ህይወታቸውን፣ ጤናቸውን አረብ ሀገር ላይ መስዋዕትነት ከፍለው ያመጡትን ቅሪት ገንዘባቸውን የተከዱ ሰዎች በጣም ያሳዝኑኛል። እኔም በራሴ መከዳት ምን ያህል ቁስል እንደሆነ በራሴ ስለማውቀው በራሴ ስለደረሰብኝ የእውነቴን ነው የምላችሁ በጣም ነው የሚያመው። ስለዚህ ገንዘባችሁን መያዝ ያለባችሁ ለራሳችሁና ለራሳችሁ ብቻ ነው። እውነቴን ነው የምላችሁ፣ ከፈጣሪ ራሱ ያጣሏችኋል። አንደኛ ነገር እነዛ ሰዎች ማለት ነው የእውነቴን ነው ከረዳችሁ መርዳት ያለባችሁ ለተቸገረ፣ በቃ ጤናውን ለጎደለበት፣ በጣም ችግር ላይ የሚቀምሰው አቶ ጎዳና ላይ ዳቦ የሚለምን ለነሱ ብትረዱ ነው እንጂ እነዚህ ኑሯቸውን እየኖሩ ኑሯቸውን ለሚኖሩ ሰዎች እገዛ ወይም ደግሞ ስጦታ መስጠት ማለት እነሱ የራሳቸውን ህይወት እየኖሩ ነው። ስለዚህ እነዚህ ሰዎች ከፈጣሪ ያጣሉናል። ምክንያቱም ነገ ጠዋት እኛ በእግዚአብሔር ዘንድ ሞተን እንኳን ምስክርነት የማይሆኑልን ሲራብ ሲጠማ አጠጥታችሁታል ወይ አብልታችሁታል ወይ ተብለው ምስክርነት ለማይሰጡልን ሰዎች ነው እየሰጠን ያለ ነው። ምክንያቱም የራሳቸውን ኑሮ እየኖሩ እኛ ግን ኑሯቸው በደንብ እንዲደላደልላቸው ነው የምንደግፋቸው የምንሰጣቸው። ስለዚህ ብራችንና ገንዘባችንን መስጠት ያለብን ቦታ እንወቅ። ለተቸገረ ጎዳና ላይ ለወደቀ ብንሰጥ ብንረዳ እግዚአብሔር አምላክ የተቸገሩትን ስላበላን ስላጠጣን እሱ ዋጋችንን ምንዳችንን ይከፍልልናል ማለት ነው። እነዚህ ግን ኑሯቸውን እየኖሩ ላሉ በቅንጦት እኛ የምንሰጣቸው ሰዎች ነገ ጧት እኛ ስንታመም ምን አድርጋልኛለች ምን ሰርታልኛለች ነው የሚሉት፣ እንዳልኳችሁ ማለት ነው። እውነቴን ነው የምላችሁ፣ እንደዛ እያሉ ስጋችንን እንደ ጎመን ነው የሚበሉት። ስለዚህ እንደዚህ አይነት ሰዎች መስጠት አያስፈልግም። ሁሉም ነገር ሲኖራችሁ ነው፣ ማንም ቢሆን ሲኖራችሁ ነው የሚወዳችሁ፣ ከሌላችሁ የላችሁም። እና በጣም ብዙ ሰዎች በቤተሰባቸው ተከርተው ገንዘባቸውን ብቻ ያፈሩት ምንም ንብረት ሳይቀር ተከርተው በቃ ቤተሰብ እንግዲህ እህት፣ ወንድም፣ እናት፣ አባት ምናምን እንደዛ አይነት ህይወት ደርሶባቸው ብዙ ልጆች የሚታመሙ የሚካሰሱት ከቤተሰብ ነው። ታመው ጸበል የሚሄዱት እነሱ ናቸው። ፍርድ ቤት የሚገተሩት የሚቆሙት ከቤተሰብ ጋር ነው። አስቡት፣ በራሳችሁ ገንዘብ። እዚህ ጋር ደግሞ ጠዋት የተነሳን እስከ ሌሊት 8 ሰዓት ድረስ ቆመን አስቡት ምን ያህል ሰዓት እንደምንቆም። ጠዋት 6 ሰዓት የተነሳን እንግዲህ 12 ሰዓት የተነሳን ማለት ነው። በኢትዮጵያ 12 ሰዓት የተነሳን ከሌሊቱ 8 ሰዓት ነው የምንተኛው ቢያንስ ማለት ነው። እንደው 8 ሰዓት ተኝተን ምን ያህል ሰዓት ተገትረን እንደምንሰራ ያንን የምናገኘውን ገንዘባችንን ደግሞ ለማይሆን ቦታ ሰጥተን የማይሆን ቦታ አድርገን ከሰዎችም ተቀያይመን ከፈጣሪም ተጣልተን ሁልጊዜ እነዛን ሰዎች ባየናቸው ቁጥር እውነቴን ነው የምላችሁ ባየናቸው ቁጥር ፈጣሪ ሆይ እያልን እናዝናለን፣ እንስቃለን እኮ የጥርስ ማቸም እውነቴን ነው የምላችሁ ብዙ ነገር ነው የሚሸፍነው እየሳቅን፣ ግን ደግሞ ቁስላችን ስላለ ዝም እንላለን። ግን እነዛ የሚከዱን ሰዎች በህይወት አሉ፣ እኛም አለን። ትኖራላችሁ እኮ መኖር ግን ያሉት መኖር አይደለም። ስንትና ስንት ህይወታችሁን ለ2 ዓመት እውነቴን ነው የምላችሁ ለ2 ዓመት ቢላችሁ ሄዳችሁ አረብ ሀገር 10 ዓመት ልክ እንደኔ 12 ዓመት የቆያችሁ በጣም ብዙዎች ናችሁ። እኔ አሁን ለምሳሌ
ለ2 ዓመት ብዬ ነበር የሄድኩት። ለ2 ዓመት ብዬ ሄጄ ነገር ግን 12 ዓመት ነው የቆየሁት አረብ ሀገር። ግን እግዚአብሔር ይመስገን የእውነቴን ነው የምላችሁ እኔ አረብ ሀገር በመሄድ አላማርረውም። በጣም ደስተኛ ነኝ። በጣምም ደስ ብሎኛል። ምክንያቱም እግዚአብሔር ይመስገን እግዚአብሔር ለኔ የተሰጠኝን ባርኮልኛል። በቃ የተቀማሁት የተከዳሁት ምንም ሌላው ነገር ምንም ነው። ግን እግዚአብሔር ደግሞ ያችን ትንሿን ነገር ባርኮልኛል። እኔ በእግዚአብሔርን አምኜ ትቼለት የመጣሁትን ነገር ልጄ ሆይ ብሎ በእጅ ያሳቅፎኛል እና ይሄንን በጣም ነው የማመሰግነው። ገንዘብም ባይኖረኝ ምንም ባይኖረኝ የክፉ ቀን ሰዎች እንዳሉኝ አይዞሽ የሚሉኝ ስወርቅ እንደሚያነሱኝ ብዙ ጓደኞችን አግኝቼበታለሁ። የእውነቴን ነው የምላችሁ ብዙ ጓደኞች አግኝቼበታለሁ። በጣም ብዙ እህት የሚሆኑ ጓደኞችን አግኝቼበታለሁ። ከዛም በላይ ደግሞ እግዚአብሔር ይመስገን ዋናው በጤና መመለስ ነው። ከምኑም ማለት ነው። ግን በጣም ብዙ ልጆች የሚያሳዝን ህይወት እየኖሩ ሳይ እኔ አላማርረው ተመስገን አመሰግንሃለሁ ፈጣሪ ብዬ ነው የተቀበልኩት። ምክንያቱም እኔ በራሴ የተደረገልኝ የሆነልኝ ነገር ስላለ ማለት ነው። እና ብዙዎቹ ሳይወልዱ ልጅ ሳይኖራቸው ትዳር ሳይኖራቸው ይሄዳሉ። በዛም ደግሞ እዛ ሰርተው ለፍተው ሲመለሱ ገንዘባችሁ የለም ተብሎ መከዳት ምን ያህል እንደሚያም ምን አድርገሽልናል መባል ምን ያህል እንደሚያም እውነቴን ነው የምላችሁ ልነግራችሁ አልችልም። በጣም ነው የሚከብደው በጣም። እኔ ግን ገንዘቡ ምኑም ቀርቶብኝ እግዚአብሔር የሰጠኝ ለኔ ትልቅ ነገር ስላለ አመሰግናለሁ። ሁል ጊዜም አንዳንዴ ለበጎ ነው መሄዳችሁ። ባልሄድ ኖሮ ይሄንን ነገር አላይም። ባልሄድ ኖሮ እነዛን በስሬ የከበቡኝን ወይም ደግሞ የነበሩትን ክፉ ሰዎች የኔን ውድቀት የሚፈልጉ ሰዎች አላያቸውም ነበር እላለሁ። ግን ስለሄድኩ እነኛ ሰዎች እኔ መለስ ብዬ እንዳይ አሁን እስቃለሁ ፊታቸው አሁን ደስተኛ ነኝ። ግን ውስጤ ቁስል ነው። ምክንያቱም ስለቆሰልኩ አረብ ሀገር ምን ያህል ዋጋ ከፍላችሁ ብሩ እንደምታገኙት የእውነቴን ነው የምላችሁ። እኔ መጀመሪያ የሄድኩ ጊዜ ያልሰራሁት ስራ የለም ብላችሁ አታምኑ። እርግቦች ኩስ የእርግቦች ምግብ ከመኪና ላይ ማውረድ ይሄ ሁሉ እንሰራ ነበረ። ልክ እንደ ወንድ ማለት ነው። ቋንቋ እስከምችል ምን እስከምችል ብቻ ብዙ ነገር አለ። ያንን ሁሉ አልፌ በዛ ሁሉ መሀል ያንን ሁሉ ነገር አልፌ የተደረገብኝ ድርጊት ደግሞ መቼም ከወዴ ሊድን አይችልም። እውነቴን ነው የምላችሁ። እና ሁላችሁም አብዛኛው የሚያለቅሰው የተከዳ ሰው ነው። ሁልጊዜ መከዳታችሁ ያማችኋል እና ላለፈው ነገር አለፈ ነው። ለወደፊቱ ግን ራሳችሁን ቆም ብላችሁ አስቡ። ዛሬም እየሰጣችሁ ከሆነ ዛሬም የምትረዷቸው ከሆነ ከዛሬ ጀምሮ እናንተ ራሳችሁን ቆጥባችሁ ለራሴ መኖር ልጀምር ብላችሁ ለራሳችሁ አስቡ። እውነቴን ነው የምላችሁ። እኔ በደንብ ነው ቪዲዮ የምሰራበት በደንብ ማለት ነው። መቼም ቢሆን ማለት ነው መንቃት አለባችሁ። ማንም ይሁን ማንም ነቅታችሁ ለራሳችሁ እንዲኖራችሁ ብቻ ጣሩ። በገዛ ገንዘባችሁ በገዛ ሁሉ ነገራችሁ ቤተሰብ ማጣት ዘመድ ማጣት ጓደኛ ማጣት በገዛ ገንዘባችሁ የምታምኑትን ሰው ሁሉ ታጣላችሁ። ገንዘባችሁን ስለምትሰጡ ማለት ነው።